ሰላም አድማጮች እንደምን አላችሁ? ዛሬ በእንደማመጥ ስለ ፈተና ልናነሳ ወደናል። ህይወት በፈተና የተሞላች ነች። በጽናትና በትጋት ፈተናን አልፈው ለስኬት የበቁ አስተማሪ ታሪክ ያላቸው ግን ብዙዎች ናቸው። ለትምህርታችን እንዲሆነን አንዱን ታሪክ ወደ ኋላ ላይ እናጋራችኋለን። በቅድሚያ ግን የፈተና ላይ ገጠመኞችንና አስገራሚ የፈተና ስርዓቶችን በጥቂቱ እንመለከታቸዋለን። ቤርሳቤ ጌት ያዘጋጅቷለች። በዓለም ላይ ፈተናን በተመለከተ አስገራሚ ከሆኑ ታሪኮች መካከል አንዱን እናስቀድም። The imperial examination or Keju in Chinese had a profound impact on China's ancient civilization. በጥንታዊቷ ቻይና የመንግስት ባለስልጣን ለመሆን ቅድሚያ ፈተና ላይ መቀመጥ የግድ ይል ነበር። የኬጁ ፈተና ይባላል። እጅግ አስቸጋሪ ከሆኑ ፈተናዎች መካከል አንዱ ተጠቃሽ ነው ይለናል ታሪክ። የፈተናው አይነት ነገ ባለስልጣን ለመሆን የሚፈልጉ የዛሬ ተፈታኞች የፈተና ክፍል በሚባል በጣም ጠባብና አንድ ክፍል ውስጥ ይዘጋባቸዋል። ለ3 ቀናት እዚያው እየበሉ እየጠጡና እየተኙ ፈተናውን ይሰራሉ። በዚህ የፈተና ሰዓት ታዲያ አንዳንዶች በሚሰማቸው የውጥረት ስሜት ምክንያት እስከ ማበድ ደረጃ ይደርሱ ስለነበረ ተፈታኞቹ ራሳቸውን እንዳይጎዱ ክፍሎቹ በጥንቃቄ ተሰሩ እንደነበረ ታሪክ ይነግረናል። It was a genius way for the government to find the best talent in the country. ታሪክን መለስ ብለን ስንመለከት ቻይና ሁልጊዜም ቢሆን ለትምህርት ትልቅ ቦታ የምትሰጥ ሀገር ነበረች። ከ2000 ለሚበልጡ ዓመታት በቻይና ውስጥ ማህበራዊ ደረጃን ለማሻሻልና የመንግስት ባለስልጣን ለመሆን ዋናውና ብቸኛው መንገድ በትምህርት መበልጸግና ፈተናዎችን ማለፍ ነበር። ይህ ስርዓት ኬጁ ወይም የንጉሳዊ ፈተና ተብሎ ይጠራል። ይህ የፈተና ስርዓት የተጀመረው በስዊስ ስርወ መንግስት ወቅት በፈረንጆቹ በ581 ዓመተ ምህረት አካባቢ ነበር። ዓላማውም በዘር ሐረግ ወይም በሀብት ላይ የተመሰረተውን የሹመት ስርዓት በማስቀረት ብቃትና ዕውቀት ያላቸው ምርጥ ምሁራን መርጦ ለመሾም ነበር። ይህ ስርዓት በዓለም ታሪክ ውስጥ የመጀመሪያው መጠነ ሰፊና በብቃት ላይ የተመሰረተ የምልመላ ስርዓት ተደርጎ ይወሰዳል። ፈተናው እጅግ በጣም ከባድና ጥብቅ ነበር። ተፈታኞች ለቀናት ያህል በትንሽ ክፍሎች ውስጥ ተዘግቶባቸው ሌት ከቀን የኮንፊሽየስን ፍልስፍናና የጥንታውያን መጻሕፍትን ጥቅሶች በቃላቸው መጻፍ እንዲሁም ማብራራት ነበረባቸው። ከነዚህ ተፈታኞች መካከል ጥቂቶቹ ብቻ ማለትም ከ100 ተፈታኞች ውስጥ አንዱ ወይም ሁለቱ ብቻ ነበር ፈተናውን አልፈው ወደ ቀጣዩ ደረጃ የሚሻገሩት። ይህንን የመጨረሻውንና ከፍተኛውን የቤተ መንግስትን ፈተና ያለፉ ሰዎች ጅንሺ የሚል ማዕረግ ያገኙ ነበር። ይህ ማዕረግ ለነሱ ብቻ ሳይሆን ለቤተሰቡና ለተወለደበት መንደር ጭምር ታላቅ ክብርና ሀብት የሚያመጣ ነበር። ስርዓቱ ማንኛውም ደሃ ገበሬ ተምሮና ጥሮ ካለፈ የሀገሪቱ ከፍተኛ ባለስልጣን መሆን የሚችልበትን እድል የፈጠረ በመሆኑ ማህበረሰባዊ እኩልነትን በማስፈን ረገድ ትልቅ ሚና ነበረው። ይህ የቻይና የፈተና ፍልስፍና ከጊዜ በኋላ በምዕራባውያን ሀገራት በዘመናዊ የሲቪል ሰርቪስና የቅጥር ፈተናዎች እንዲቀረጹ መሰረት ሆኗል። The imperial examination officially ended in 1904 in the final years of the Qing dynasty. About 70 years later, The Sunung is one of the hardest exams in the world. በደቡብ ኮሪያ በልዩ ሁኔታ ሱኒዩንግ የመግቢያ ፈተና በሀገሪቱ የሚሰጠው ስፍራ የሞት የሽረት ያህል ከፍ ያለ እንደሆነ ይነገራል። የመግቢያ ፈተና በሚደረግበት ጊዜ የተፈታኞቹ ትኩረት እንዳይከፋፈል በሚል እንደ ህግ ሀገሪቱ በሙሉ ጸጥ ትላለች። በተለይ የእንግሊዘኛ የማዳመጥ ፈተና በሚሰጥበት 35 ደቂቃ ውስጥ በሀገሪቱ የአየር ክልል ውስጥ ማንኛውም አውሮፕላን እንዳይበር ወይንም እንዳያርፍ ሙሉ በሙሉ የሚታገድበት ሁኔታ እንዳለ ዘገባዎች ያመለክታሉ። በአየር ላይ የሚገኙ አውሮፕላኖችም ፈተናው እስከሚያልቅ ድረስ ከፍታቸውን ጠብቀው በሰማይ ላይ እንዲያንዣብቡ ይደረጋል። In South Korea, there is one day when the entire country literally ኮሪያ stops. ውስጥ ሁሉም ነገር ጸጥ የሚልበት አንድ ቀን አለ። የመኪና ጥሩምባዎች የሉም፣ የአውሮፕላን በረራዎች አይኖሩም፣ የሥራ ሰዓታት እንኳን ይቀያየራሉ። ይህ ሁሉ ለአንድ ነጠላ ፈተና ሲባል ነው። ይህ የኮሌጅ የትምህርት ብቃት መመዘኛ ፈተና ሲሆን ሱኑንግ በሚለው ስሙ ይታወቃል። ሱኑንግ የኮሪያ ብሔራዊ የኮሌጅ መግቢያ ፈተና ነው።
ይህ ፈተና በአመት አንድ ጊዜ ብቻ የሚሰጥ ሲሆን በቀላሉ በድጋሚ መውሰድ አይቻልም። ለብዙ ተማሪዎች ይህ ቀን የወደፊት ህይወታቸውን እንደሚቀርጽ ይታመናል። የማዳመጥ ፈተናው በሚካሄድበት ወቅት አውሮፕላኖች መነሳትና ማረፍ ያቆማሉ። ፖሊሶች የረፈደባቸውን ተማሪዎች አንዳንድ ጊዜ ሳይረን በማሰማት ጭምር ያጅባሉ። ኩባንያዎች የትራፊክ መጨናነቅን ለመቀነስ የሥራ መግቢያ ሰዓታቸውን ያዘገያሉ። የከተማ አውቶቡሶች የጉዞ ድግግሞሻቸውን ይጨምራሉ። የትምህርት ቤት አካባቢዎች እጅግ በጣም ጸጥተኛ ይሆናሉ። ወላጆች፣ መምህራንና ሌሎች ተማሪዎች ተፈታኞችን ለማበረታታት በትምህርት ቤቱ ደጃፍ ላይ ይሰባሰባሉ። ሱኑንግ እንዲህ አይነት ኃይል ሊኖረው የቻለበት ምክንያት በኮሪያ የትምህርት ባህል ስር የሰደደ በመሆኑ ነው። ከመጀመሪያው ደረጃ ትምህርት ቤት ጀምሮ ለአመታት የትምህርት ጉዞ በኮሌጅ መግቢያ ዙሪያ ያተኮረ ነበር። እናም ሱኑንግ በዚህ ጉዞ ውስጥ የመጨረሻው ወሳኝ ደረጃ ሆነ። ለአንድ ፈተና ስትል በጸጥታ የምትቆም ሀገር መሆኗ ምናልባት በጣም ያጋነነች ሊያስመስላት ይችላል። ነገር ግን በኮሪያ ውስጥ ይህ ቀን በተስፋ፣ በጥረት፣ በትውልድ የተሞላ ነው። I'm the type of person, if you ask me a question and I don't know the answer, I'm going to tell you that I don't know. But I bet you what? I know how to find the answer and I will find the answer. ከፈተና ገጠመኞች መካከል ታዋቂው ተዋናይ ዊል ስሚዝ በትምህርት ቤት እያለ በፈተና ወቅት የሚያደርገውን ተግባር ለፈገግታ ያህል ሲያጋራ እንደተናገረው በፈተና ሰዓት ላይ መልሱን ካላወቀ መምህራኑ ጋር በመሄድ ጥያቄውን ለማብራራት በሚመስል መልኩ ረዘም ያለ ወሬ ያወራቸው ነበር። መምህራኖቹ ደግሞ በእርሱ ተጫዋችነት ብቻ ስለሚማረኩ ውጤት ይጨምሩለት እንደነበረ እንደ ጥሩ ትዝታ አስታውሷል። የፈተና ወቅት ወድቆ መነሳትን በተመለከተ በዓለም ላይ በርካታ በታሪክና በሳይንሱ ዓለም ከአልበርት አይንስታይን ጀምሮ ትልቅ ስም ያላቸው በፈተና ወቅት ተደጋጋሚ ወድቆ መነሳቶች አጋጥሟቸው እንደነበረ ይነገራል። ለምሳሌ አይንስታይን በ16 ዓመቱ ስዊዘርላንድ በሚገኘው ዙሪክ ፖሊቴክኒክ ለመግባት የነበረውን የዩኒቨርሲቲ መግቢያ ፈተና ወስዶ ነበረ። ውጤቱ ግን መውደቁን ያሳይ ነበር። አይንስታይን በሂሳብና በፊዚክስ ትምህርቶች እጅግ ከፍተኛ ውጤት ቢያመጣም እንደ ስነ ጽሑፍ፣ ታሪክን መሳሰሉ ፈተናዎች ላይ በቂ ውጤት ስላላመጣ ሳይቀበሉት ቀርተዋል። ዳግም በቀጣዩ ዓመት ተፈትኖ አለፈ እንጂ። የኖቤል ተሸላሚው የፊዚክስ ሊቅ ሪቻርድ ፌይንማን ፕሪንስተን ዩኒቨርሲቲ ያለ አንድ የፍልስፍና ፈተና መውሰድ ነበረበት። የፈተናው ጥያቄ ስለ ንቃተ ህሊና ያለህን እይታ ጻፍ የሚል ረቂቅ ፍልስፍና ነበረ። ሪቻርድ በፍልስፍናው ዘርፍ ብዙ ፍላጎት ስላልነበረው ጉዳዩን ወደ ሳይንስ በመቀየር በእንቅልፍ ወቅት ስለሚኖሩ ህልሞች የሚገልጽ አጭር ግጥም መሰል ጽሑፍ ጽፎ አስረከበ ለምላሹ። ፕሮፌሰሩ ደግሞ የተማሪውን ድፍረትና የተለየ አቀራረብ በማድነቅ ማለፊያውን ሲሰጠውታል። He was educated at the Harrow Prep School, where he performed so poorly. የታላቋ ብሪታንያ ጠቅላይ ሚኒስትር የነበሩት ዊንስተን ቸርችል በትምህርት ቤት ቆይታቸው ብዙም ጎበዝ ተማሪ አልነበሩም ይባላል። በተለይም ወደ ታዋቂው የሃሮ ትምህርት ቤት ለመግባት የተፈተኑት የላቲን ፈተና በጣም አስገራሚ ሆኖ ይጠቀሳል። ዊንስተን ቸርችል የላቲን ፈተና ወረቀት ሲሰጣቸው ለአንድ ሰዓት ያህል ምንም መልስ ማሰብ አልቻሉም ነበር። ወረቀቱ ላይ የጻፉት ነገር ቢኖር ስማቸውንና የጥያቄ ቁጥር አንድን ብቻ ነበር። ከዚያም በስህተት ወረቀቱ ላይ ቀለም ያንጠባጥባሉ። ለ2 ሰዓታት ያህል ያንን ባዶ ወረቀት ሲያዩ ቆይተው ማስረከቡ። በሚገርም ሁኔታ ግን የትምህርት ቤቱ ርዕሰ መምህር የቸርችልን የቆዩበትን የማሰላሰያ ጊዜ በማድነቅ ወደ ትምህርት ቤቱ እንዲገቡ ፈቅደውላቸዋል ይባላል። የብሪታንያው ብርቱ መሪ ዊንስተን ቸርችል ከመሪነታቸው በፊት የሚራመዱ የውድቀት ምሳሌ ነበሩ። በምርጫዎች ይሸነፉ ነበር። አስከፊ ውሳኔዎችንም ያስተላልፍ ነበር። አልፎ ተርፎ ከከባድ የድብርት ህመም ጋር ይታገሉ ነበር። እስኪያስቡት ገንዘብ አጥተው በሰው ተጠልተው በድብርት ውስጥ ሆነውም እንኳን በሆነ መንገድ አሁንም ቢሆን አዎ ለዚህ ስራ የሚሆን ትክክለኛው ሰው እኔ ነኝ ብለው ማሰብ። ነገር ግን ሁለተኛው የዓለም ጦርነት ሲፈነዳ ዓለም በፍጹም እጅ የማይሰጥ መሪ ፈለገች። እናም በድንገት ይህ የወደቀ የተባለው ሰው
የጀግንነት ድምጽ ሆነ። በፖለቲካው ዓለም መሳለቂያ ከነበሩበት ተነስተው አገራቸውን የታደጉ መሪ ለመሆን የበቁት ቸርችል ያረጋገጡት ነገር ቢኖር ፍጹም መሆን አያስፈልግም፣ የሚያስፈልግህ ነገር ተስፋ ለመቁረጥ ፈቃደኛ አለመሆን ብቻ ነው የሚለው ነው። እሳቸው ለዓለም ያሳዩት ነገር አንዳንድ ጊዜ ዝቅ ተደርጎ የሚታየው አካል መጨረሻ ላይ ምርጡና ጠንካራው መሪ ሆኖ እንደሚወጣ ነው። እነዚህን እንደ ማሳያ ያነሳናቸውን ታሪክ ስንመለከት በፈተና ወቅት መውደቅ ወይንም አለመሳካት ማለት የአንድን ሰው የወደፊት ታላቅነት ፈጽሞ ሊወስን እንደማይችል ይልቁንም ብዙ ወድቆ መነሳቶች ለተሻለ ነገ ወሳኝ መሆናቸውን ይጠቁመናል።